ሰሜን ተራሮች ብሔራዊ ፓርክ ተገኝቼ እንግዲህ አሻግሬ የዋሂት ተራራን እንዲሁም የሜት ጎጎ ተራራዎችን እየተመለከትኩ ነው የምገኘው። በጣም የተለየ ድባብ ነው ያለው። አቤላ ሀብቴ እንዴ ዋሊያውን አየሁት መሰል። አያይ አይደለም። በነገራችን ላይ ዋሊያውን ለማየት በጣም ወደ ፓርኩ ለውስጥ መግባት ይጠይቃል። እኔ ከቅርብ ርቀት ነው እንግዲህ ሰሜን ተራሮች ብሔራዊ ፓርክን አሻግሬ እየተመለከቱ ያለው። የእውነት በእንደዚህ በባይናኩላር ደግሞ ስፍራውን አሻግሮ መመልከት በጣም የተለየ ስሜት ነው የሚሰጠው። በጣም ደስ የሚል ነው። የተከበራችሁ ተመልካቾቻችን አሁን የምገኘው በሰሜን ጎንደር ዞን ደባርቅ ከተማ 5 ኪሎ ሜትሮችን ወጣ ብዬ በሊማሊሞ ሎጅ ላይ ሆኜ የቱሪስት መዳረሻ ቦታ የሆነውን የሰሜን ተራሮች ብሔራዊ ፓርክን አሻግሬ በባይናኩላር እየተመለከትኩ ነው። በጣም ነው ደስ የሚለው። እዚህ ቦታ ላይ ተገኝቶ ያለውን ስሜት መረዳት እንግዲህ ቦታው ላይ ሆኖ መገኘትን ይጠይቃል። በጣም ደስ የሚል ስሜት ነው የሚሰጠው። እንግዲህ ይህ ቦታ ይህ ስፍራ በኢትዮጵያ አንዱ የቱሪስት መዳረሻ የሆነ ስፍራ ነው። እዚህ ቦታ ላይ በርካታ ቱሪስቶች የአገር ውስጥም የባህር ማዶ ጎብኚዎችም በተለያዩ ጊዜያት በመገኘት ይህንን ድንቅ ስፍራ በተለያዩ ጊዜ እንደዚህ የመጡ ይጎብኙታል። በባይናኩላር ደግሞ ብርቅዬ የሆኑ እንስሳት እነ ዋሊያን፣ ቀይ ቀበሮን ለማየት እንግዲህ በጣም ብዙዎች ጓጉተው ነው የሚመጡ የነበረ። አሁን ግን ከኮሮና ቫይረስ ወረርሽኝ በኋላና እንዲሁም ደግሞ ባለፈው ጊዜ በነበረው የጸጥታ ሁኔታ ይህ የቱሪስት መዳረሻ ስፍራ የጎብኚዎችን መምጣት የናፈቀ ይመስላል። እኛም እንግዲህ የቅዳሜ ቡና የአቦል ዝግጅታችንን እዚህ ተገኝተን ማለት ነው የቱሪዝም እንቅስቃሴው ከዚህ በፊት ምን ይመስል ነበር፣ አሁን ላይ ምን አይነት ህይወትን እያሳለፉ ነው፣ በቀጣይስ ደግሞ የቱሪስት መዳረሻ የሆነው ስፍራ ልክ እንደ በፊቱ እንደቀደመው ሁሉ እንዲመለስ ከማን ምን ይጠበቃል የሚሉ ጉዳዮችን ልንጨዋወት እንግዶችን ቀጥሬ እየጠበቅኩ ነው። እነሱ የአቦል ዝግጅታችን ተጀምሯል። አብራችሁን ቆዩ። ደስ የሚል ጊዜ እናሳልፋለን ማለት ነው። እነሱ እስኪመጡ ግን ደግሜ ባይ ደስ ይለኛል። ምን አይነት ተፈጥሯዊ አቀማመጥ፣ ምን አይነት ተፈጥሯዊ ገጽታ፣ ምን አይነት መልክዓ ምድር ነው። ዋው በጣም ደስ የሚል ነው። እንዴ እንግዶቼም ደርሰዋል። በጣም ደስ ብሎኛል። እንደምን አላችሁ? ሰላም ነው? ካሳ እንዴት አለ? ሰላም ነህ? አስምረው ሰላም ነው? እንዴት ነህ? ኤደን እንዴት ነሽ? ሰላም ነው? እንኳን ደህና ቆያችሁኝ። ደህና ናችሁ? ሰላም ነን። እናንተ እስክትመጡ እኮ በቃ አላስችለኝ ብሎ አሻግሬ እየተመለከትኩ ነበር በባይናኩላር። ሰላም ነው? እንዴት አላችሁ? እርግጠኛ አይደለሁም ግን ያ ዋሂት ይሄ አካባቢ ሜት ጎጎ ነው የሚባለው። ሜት ጎጎ ለምናየው እሺ፣ ውይይታችን ውስጥ የገባው የታቁ አንዱ አካል ነው። እሺ፣ አድርቃይ ወረዳ ስር ነው የሚገኝ። አድርቃይም አንዱ ከአምስቱ ወረዳዎች አንዱ አድርቃይ የሚባለው ወረዳ ነው። አሁን የምናየው በሙሉ የአድርቃይ ወረዳ ነው እና ያኛው አካባቢ ሜት ጎጎ ይባላል። ሜት ጎጎ በደባርቅ ወረዳ ነው የሚገኝ። በጣም ውብ ከሚባሉት ቦታዎች አንዱ ነው እና የአካባቢ ሲሜን ሎጅ ነው። እዚህ ከቅርብ የምናየው ማለት ነው። ሎጅ ነው ያው የግል ሎጅ ነው። እንደዚህ እንደ ለማልሞ ሎጅ ወደ 22 ኪሎ ሜትር ከፓርኩ ይርቃል። በጣም አሪፍ እይታ ያለው ሎጅ ነው። አካባቢውም በጣም ሳቢና ማራኪ ነው። በጣም ድንቅ ተፈጥሮ ነው። ለመጀመሪያ ጊዜ ነው የተገኘሁት። በጣም ደስ ብሎኛል። እስኪ ባካችሁ አረፍ በሉና ደግሞ እንጨዋወታለን። እሺ፣ እናመሰግናለን። በጣም አመሰግናለሁ እኔም ስለተጠበቃችሁኝ። የተከበራችሁ ተመልካቾቻችን በነገራችን ላይ ይህንን ቀረጻ እንድናደርግ የተባበረንን ሊማሊሞ ሎጅን ከልብ እናመሰግናለን። እንግዶቼን አስተዋውቃችኋለሁ። ካሳ ብርሃኔ ይባላል። ከሰሜን ብሔራዊ ፓርክ ጋር አስጎብኝ ማህበራት ጋር ነው የሚሰራው፣ ፕሬዚዳንት ነው ማለት ነው። ከኔ በቀኝ በትገኘው ኤደን ምርኩዜ ደግሞ የደባርቅ ከተማ አስተዳደር የቱሪዝም ጽህፈት ቤት ባለሙያ ነች። ከኔ በስተግራ የሚገኘው ወንድሜ አስምሮ ማደራጀው ደግሞ ከሰሜን ብሔራዊ ፓርክ ላይ የቀይ ቀበሮ የምግብ አብሳዮች ማህበር አባል ነው። እዚህ በቱሪዝሙ እንቅስቃሴ ቀጥተኛ ተጠቃሚ
ከሆኑት ውስጥ ማለት ነው ሁላችሁንም ስለመጣችሁ አክብራችሁኝ እዚህ ቦታ ላይ ስለተገናኘን ደስ ብሎኛል ደስ የሚል ቆይታ እናደርጋለን ቀደም ሲል እንግዲህ የነገራችሁ ነበር የአካባቢውን ምን እንደሚመስል ማለት ነው ደባርቅ በጣም በቱሪዝም መዳረሻነቷ የምትታወቅ ስፍራ ነችና የደባርቅና የቱሪዝም እንቅስቃሴ በእናንተ እይታ በነበራችሁ በኖራችሁት ህይወት እንዴት ይገለጻል ካሳ ካንተ ልጀምር ከኮሮና በፊትና ከኮሮና በኋላ ብለን በሁለት ዋና ጉዳዮች እንኳን ለይተን ብናየው ከኮሮና በፊት በጣም በርካታ ቱሪስቶች ሰሜን ማውንቴን ናሽናል ፓርክን ሲጎበኙ እንደነበር መረጃው ያሳያሉ ቢያንስ በቀላሉ በአመት ወደ 32000 ቱሪስት ሲጎበኙ እንደነበር ያለው መረጃ ያሳያል ከኮሮና በኋላ ግን ኮሮና ነበር ሲቀጥል ደግሞ የሰሜኑ ጦርነት ከዛ ደግሞ የአሁን ክልላችን ውስጥ በተፈጠረው ችግር ምክንያት እጅግ የቱሪስት ቁጥሩ በጣም የተመናመነበት ኦልሞስት በቃ የቆመበት ሁኔታ ነው ያለ ከዘንድ የዚና መሳን ጨምር ማለት ነው እና ለቱሪዝም ሰላም ምን ያህል አስፈላጊ እንደሆነ ከዚህ መረዳት እንችላለን እና በአጠቃላይ የቱሪዝም እንቅስቃሴ ከሞላ ጎደል ይህን ይመስላል እንኳን ደህና መጣችሁ እንኳን ወደ ደባርቅ በሰላም መጣችሁ ብለናል ያው እንደ ቱሪዝም ፍሰቱ ስናየው ከኮሮና በኋላ በኮሮና ጊዜ ሙሉ ለሙሉ ሎክዳውን የሆነበት ጊዜና በጣም አስቸጋሪ ፈታኝ የሆነበት ጊዜ ነው ለቱሪዝም ፍሰቱ ከዛ በኋላ ደግሞ በተፈጠረው የጦርነት ትንሽ በቃ የተመናመነበት ይሄ በጣም ፒክ ሲዝን ተብሎ ይጠበቃል የነበረው ከኮሮና በኋላ ኢትዮጵያ አንዷ በቱሪስት ትጎበኛለች ተብሎ ከተገመቱት አንዷ ሀገር ነበረች ግን በተፈጠረው ጦርነት ያን ቱሪዝሙን በጣም ጎድቶታል አሁን ላይ ባለው በክልላችን ነባራዊ ሁኔታ ደግሞ በጣም አስቸጋሪ ብዙ ተጠቃሚዎች የተጎዱበት ቱሪስቱን እንዳጠቃላይ በቃ የለም እስከሚባልበት ደረጃ ድረስ በጣም እንቅስቃሴ የቆመበት ነበር ከሌሎቹ አመት በተሻለ ሁኔታ ደግሞ 2017 ጥሩ እንቅስቃሴ የታየበት በተለይ በፒክ ሲዝን ተብሎ በሚታወቀው የቱሪዝም ፍሰቱ በጥር ወር ደባርቅ የተሻለ እንቅስቃሴ ከነበረው 1200 በዚህ በጥር ወር ብቻ ጥምቀት መሰረት አድርጎ የመጣበት ሁኔታ ነው ያለው ግን ከነበረው ሁኔታ አንፃር ያሁኑ የተሻለ ፍሰት ያለበት ግን ሰላም ቢሆን ከዚህ በላይ በጣም መስራት እንደሚቻል መነቃቃት እንዳሳየ የተገነዘብንበት ነው በእኛ በኩል ይሄ ነው መረጃ ያለን እንግዲህ ሰላም ሆኖ ወደፊት ደግሞ ጥሩ ጊዜ መጥቶ እናንተ በደንብ መጣችሁ እንደምናስጎበኛችሁ ተስፋ አለን አጠቃላይ በ5 ወረዳ በኢኮቱሪዝም ብቻ እንኳን ወደ 27 ቀበሌ በበላይ የሚጠቀምበት ማህበረሰብ ነበር በኢኮቱሪዝም ብቻ እንደገና ደግሞ በጋይድ ደግሞ በ100 ጋይድ በበላይም አለ ከኩክ ማህበርም ደግሞ ከ72 አባላት በበላይ ይጠቀም ነበር ብዙ ስንጠቀም በጣም ደስተኛና ቤተሰባችንም ሁሉም ሰው ቤተሰቡን በደስታና በሚያምር ሁኔታ እንመራ ነበር ቤተሰቦቻችን ማለት ነው ከኮሮና በፊት ከኮሮና በኋላ ግን የተወሰነ ኮሮና እንደገባ ከ2 ወርና 3 ወር በኮሮና ሁኔታ ተቋረጠ እዛ በመቀጠልም በሰሜኑ ጦርነት ተቋርጦ ይቆይብን ነበር ስራችን እስካሁን ድረስ እዛም የሰሜኑ ጦርነት እንደቆመው የክልሉ ግጭት ደግሞ ሰላም ባለመኖር ብዙ ቱሪስቶች አልመጡም ቀርተዋል ግን ከ2012 ባለው እስካሁን ድረስ ከ4 አመት ወዲህ 2017 ላይ ከ1200 በበላይ የሚሆኑ ቱሪስቶች መጥተዋል ወደ ሰሜን ተራራ ፓርክ ማለት ነው በጣም ደስ መጥተው ባለ በአንጻራዊ እየተጠቀምን ነው ያለ ያው ሙሉ በሙሉ ሁሉም ማህበረሰብ ተጠቀምን ባይባል በአግባቡ እየተጠቀመ ቆይተናል በጣም ተወዳጅና ተናፋቂ ታይም ቲም ይባላል ጦሽን ሻይ ጦስን ሻይ ይወዳሉ ያንን በጣም ባትኩረት ይወዱታል እና ወዲያውኑ እንግዳው ሲመጣ መጀመሪያ ሌላ ሻይ ሳናፈላ ጦሽ ሻይ ነው የምናፈላ ያቺ ጦሽን ሻይ አንደኛ ሰውነት ትንሽ ቀንሰዋል ከመንገዱ ጋር እና አቋማቸው አምሮ ነው የሚገባ እንግዶቹ እና ተደስተው ይገባሉ ያው ብዙ ጊዜ አትክልት ምግብ ነው የምናበስል ከዚህ እና አትክልት ምግብ ለእንግዶች የሚስማማና ለጤናቸው ጥሩ ስለሆነ ያን ነው የምናበላና ተደስተው ነው በሰላም የሚገቡ ቆይታቸውንም እዚህ አማር እንዲያረግላቸው ማለት ነው አዎ ያምርላቸዋል በቃ ኤብል ልደታቸው እንኳን እዚህ የምናክርበት ሰዓት አለ የምርህን ነው አዎ ልደታቸውን ከዚህ ያው ልክ እንደ ሎካል እንትኑ በጣም በቃ የኛን ሀገር የሚያስወድድና የሚያስደስት አድርገን በደንብ አድርገን ልደትም ይሁን ክሪስማስም ይሁን በጣም ይፈልጉትን ነገር አክብረን እንሰዳቸው በደስታ በጣም እና መጨረሻ ስንላይ በንባና በለቅሶም ትለያያለህ ተላምደህ በጎለ ተላምደህ 15 ቀን ትቆያለህ
5 ቀን ትቆያለህ እና በዛ ሁኔታ ያብላቅ ልክ እንደ ፋሚሊው ነው የምትታየው እና በደስታ ነው ምን ስራውን የምንጨርሰው። በጣም ደስ ይላል። አስምሮም ደስ የሚል ነገር ያነሳልኝ። ካሳ ወደ አንተ ልምጣና እንግዲህ ቀደም ሲል አስምሮም የነገረኝ ነገር አለ። በተለይ ከዚህ ከሚበሉት ምግብ ጋር ተያይዞ የራሳቸው በተለይ ደግሞ ኢትዮጵያዊ የሆኑ ሀገረኛ ምግቦችን ከማቅረብ የቆይታቸውን ያማረ እንዲሆን የልደታቸውን በማክበር ምናምን የነበረውን ትዝታ አንስተውልኛልና እንደ አስጎብኚ ማህበር ደግሞ የነበራችሁ ትዝታ ምን ይመስል ነበር? እንደው ዛሬ ላይ ናፍቆቱ እንዴት ነው? እውነት ለመናገር ናፍቆቱ በጣም ከፍ ያለ ነው። እንደው ከቢዝነሱ ባሻገር የባህል ልውውጡ በጣም ደስ የሚል ነበር። የባህል ልውውጡ ማለት እነሱ የራሳቸው ያኗኗር ዘይቤ ያላቸው፣ እኛ ደግሞ እነሱ ትንሽ ለየት ያለ ያኗኗር ዘይቤም ስላለና እሱን ሸር ስናደርጋቸው እነሱም በጣም ነው የሚደሰቱ፣ እኛም በጣም ነው የምንደሰት። ኢቭን ራሱ መጋገባችን ብቻም ሳይሆን አኗኗራችን በተለይ ወደ ፓርኩ ስንገባ የሰው ያኗኗሩ አመጋገቡ የቤቱ አሰራር ሁሉ በጣም ነውና የሚማርካቸው። እሱን ሁሉ ይዘን ስንሄድ የነበረው ድባብ አሁን ስናጣው በጣም ነው የሚናፍቀንና በጣም ነው የሚያጓጓን። ያ ሁሉ ትዝታችን እጅግ በጣም ነው የሚያምር የነበረ። ኢቭን ራሱ የሚገርማቸው ብዙ ጊዜ ያው እንግዲህ ወንድም ያስምሮ እንደተናገረው ብዙ ጊዜ አትክልት ነው እነሱ እንጀራ ነው እንግዲህ እኛ የምናውቀው እንጀራ እንደምንመገብ ነው። እሺ እነሱ ጋር ስንሄድ ግን እንጀራ የሚባል አንዳንዴ የሚረሳበት ሁኔታ ነው ያለ። አትክልት ነው እኛ ወጥ የምንለውን እነሱ እንደ ምግብ ነው የሚጠቀሙበትና የተለየ ነው። እና ምንድነው ሌላው ደግሞ በጣም የተለየ ድባብ የሚፈጥርላቸው የቡና አፈላል ዘይቤያችን ነውና ከመጀመሪያው ካተጣጠብ እስከ መጨረሻው እስከ በረካው ድረስ ያለውን ስቴፕ ሲያዩ በጣም ነው ደስ የሚሉ። ይሄም አንዱ የቱሪስት መስህብ ነው። አሁን በጣም የተጎዳነበት ሁኔታ ነው ያለ። በዛን ሰዓት የነበረው ጥቅም ለኛ ብቻም ሳይሆን ለኛ ቀጥታ ገቢያችን ከቱሪስት ለምናገኘው ለዋሊያ አስጎብኚ ህብረት ስራ ማህበር ብቻም ሳይሆን ከእንቁላል ከሚሸጠው ጀምሮ ከሊስትሮ ጀምሮ ለትልልቅ የሆቴል ባለቤቶች ከፍተኛ ገቢ ሲያስገኝ የነበረ የስራ መስክ ነው የቱሪዝም ኢንዱስትሪ ማለት ነው። አሁን ያ በመቅረቱ ግን እንደተባለው ያው በኮሮናው በተለይ ኮሮና ይልቅ ጦርነት ነው በጣም የጎዳነው ሁለት ለመናገር። የሰሜኑ ጦርነት ሲቀጥል ደግሞ ክልላችን በተፈጠረው ችግር ምክንያት የቱሪስት ፍሰቱ ኦልሞስት 100% በሚቻል ደረጃ በተለይ የዘንድሮን ሳይጨምር የቆመበት ሁኔታ ነው ያለ። አራት ዋና አገልግሎት ሰጭ ማህበራት አሉ በእኛ መንግስት የሚያውቃቸው። የመጀመሪያው እኔ የምመራው ዋሊያ አስጎብኚ ህብረት ስራ ማህበር ነው። ሲቀጥል ደግሞ ቀይ ቀበሮ ምግብ አብሳይ ወንድሜ የመጣበት፣ ከዛ ደግሞ ትልቅ ጫኝ የጫይ ማህበር የሚባል አለ። ወደ 5000 ኢኮቱሪዝም የሚባል ማህበር አለ። እዛ ቀጥሎ ደግሞ ድንኳን ተካኛለ። እሱ ሁሉ ሲጠቀም የነበረበት ሁኔታ ነው የነበርና አሁን ደግሞ በመቆሙ እሱን ጨምሮ አጠቃላይ በኢኮኖሚ ችግር ውስጥ ወይም ደግሞ ኢኮኖሚ ቀውስ ውስጥ የገባበት ሁኔታ ነው ያለ እና ቱሪዝም በጣም ጠቃሚ ኢኮኖሚካል ብቻም ሳይሆን አካባቢን በመቀየር ኢቭን ራሱ አንዳንዴ ፖለቲካውንም ስቴብል በማድረግ የራሱ አቅም ስለነበረው ሰላሙ በመጥፋቱ ምክንያት እነዚህ ጸጋዎች ሁሉ በአግባቡ ሽጠን ማግኘት ያለብንን ጥቅም እንዳናገኝ አድርጎናል። የተከበራችሁ ተመልካቾቻችን የአቦል ዝግጅታችንን በደባርቅ ከተማ ተገኝተን ወደ እናንተ እያደረስን ነው የምንገኘው። ደባርቅ ከተማ ላይ እንግዲህ በተለይ ከደባርቅ ከተማ በ10 ኪሎ ሜትር ርቀት ላይ የሚገኘው የሰሜን ብሔራዊ ፓርክ ደግሞ አንዱ የቱሪስት መዳረሻ ነው። በዚህ ሰሜን ተራሮች ብሔራዊ ፓርክ ደግሞ በተለያዩ መልኩ በቀጥታ ተጠቃሚ የነበሩ የምግብ አብሳይ ማህበራትና አስጎብኚ ማህበራት እንዲሁም ደግሞ የደባርቅ ከተማ አስተዳደር ቱሪዝም ጽሕፈት ቤት ባለሙያ ጋር ነው ቆይታ ያደረግን የምንገኘው። የአቦል ዝግጅታችን አሁንም ወደ እናንተ መሻገሩን ይቀጥላል። እንግዲህ ቀደም ሲል አስምሮም ካሳም ኤደንም አንስታችሁልኛል የነበረውን የቱሪስት ፍሰት ከዛ በኋላ ደግሞ በነበረውን መቀዛቀዝ አንስታችሁልኛልና እንግዲህ ከኮሮና ቫይረስ ወረርሽኝ በኋላም ከጸጥታው አለመረጋጋት በኋላም እንግዲህ የአካባቢው የቱሪዝም እንቅስቃሴ እንደተጎዳ ያነሳችሁልኝ ነበርና አሁን እስኪ የጉዳቱን መጠን እንመልከት። ይሄ ቱሪስት መጥን ወይም ቱሪስት ቤዝድ ሆነው የተመሰረቱ ሆቴሎች፣ ሎጂዎች እንደምታያቸው አንደኛው በጣም ቱሪስት ተስፋ አድርጎ የተቋቋመ
ሊማሊሞሎጂ ነው እንደምትመለከተው አሁን ላይ አገልግሎት እየሰጠ አይደለም። ከዚህ አንፃር ስታየው በጣም ብዙ ቤተሰባቸውን ማስተዳደር የሚችሉ ገቢ ያጣበት ሁኔታ እንቅስቃሴ ቆመበት ሁኔታ ነበረ። በዚህ ደግሞ እኛ በእንደ ጽፈት ቤትም ከዞን ባለድርሻ አካላትም ጋር አቅጣጫ እንድትሰጠን ውይይት እንዳደረግ ነው እነዚህን በጊዜያዊም ቢሆን እነዚህ ሰዎች እንቅስቃሴያቸውን እንዲቀጥሉ ቤተሰባቸውን እንዲያስተዳድሩ የተለያዩ ፕሮጀክቶችን በመንደፍ ወደዛ እንዲገቡና ስራ እንዲሰሩ የተደረገበት ሁኔታ ነው ያለው። ኢኮኖሚካሊ የነበረንን ሀብት ሽጠን የበላን በዚህ በጦርነቱ ምክንያት በተለይ ማለት ነው ከባንክ የተበደርን ብዙዎቻችን ትዳር የፈታን ኢቭን ራሱ ከቦታ ቦታ ተንቀሳቅሰን በትንትን ያለ አሁን እንዲሁ 111 ልበል እንጂ በዚህ በችግሩ ምክንያት በየቦታው ተበታትኖ ነው ያለበት ሁኔታ ነው ያለ። ይሄ ደግሞ የፈጠረው የስራው ሁኔታ ስለቀዘቀዘ በጦርነቱ ምክንያት የቱሪስት ፍሰቱ ስለቆመ ሌላ አማራጭ ስለሌለን አብዛኛው በሚቻል ደረጃ ተበታትኖ ትንሽ ለቃላት በሚከብድ መልኩ ትንሽ ራሱን ዝቅ አድርጎ እየሰራ ያለበት ሁኔታ ነው ያለ። እንግዲህ ጋይድ ሲባል ወይም አስጎብኝ ሲባል ቀላል አይደለም። አገርን የሚያስተዋውቅ መደበኛ ያልሆነ አምባሳደር የአገርን ግንባታ ወይም ገጽታ ሊያሳምር የሚችል ሊገነባ የሚችል ትልቅ ሙያ ነውና በዚህ ሙያ ግን በእነዚህ ችግሮች ምክንያት በሙያው የሙያችን እየተዋጣነ ወይም ደግሞ የሚጠበቅብን ነገር እያደረግን አይደለም። በዚህ በጦርነቱ ምክንያት የቱሪስት ፍሰቱ ስለቆመብን ችግሩ እንዲሁ ሳይኮሎጂካሊ በጣም ተጎድተናል። እዚህ ጥሩ ሰርቪስ ሲሰጥ ጥሩ ብር ታገኛለህ። እንግዳው ሲመጣ ያው በደንብ ነው ደክመን የምንሰራ። ደክሞ የሰራ ሰው ደግሞ ያገኛል፣ ብዙ ገንዘብ ታገኛለህ። እና ከተማው እንኳን ናፍቆን ነበር የምናገኝ በዛን ሰዓት ከ2012 በፊት ያው ዛሬ እንገባለን ነገ እንወጣለን፣ ዛሬ እንገባለን ነገ እንወጣለን። ከተማ ናፍቆን ኪሻችን ገንዘብ ሞልቶ ነበር የምንገባ ነበር እና አሜሪካ ነበር እንዳለ የምንቆጥረው ነበር። ከ2012 ወዲህ ግን ያው መቼም አሁን 2017 ትንሽ ተንቀሳቀስን እንጂ ጭራሽ ያልሰራ ሰውም አለ። እውነት ለመናገር 2017 ላይ አሁን በእኛ ማህበር ላይ አጠቃቀሙ በሁለት መንገድ ነው የምንጠቀመው። በተራና በውጭ የሚባል ነገር አለ። በውጭ የሚሰሩ ሰዎች አሁን ለምሳሌ እኔ በውጭ ነው የምሰራ፣ ተራ የለም ወረፋ አልይዝም እና ብዙ ካምፓኒ ድርጅቶች አሉ የሚያሰሩኝ፣ እነሱ ጋር ነው የምሰራው። ብዙም አልተጎዳውም፣ ያው ሰርቻለሁ ማለት ይቻላል። ግን ብዙ ደግሞ የኔ ጓደኞች ደግሞ ጭራሽ አንድም ያልሰራ ሰው አለ፣ አንድ አባል ያልተጠቀመ አባል አለ እና ከዚህ አንፃር ተጠቀምን ማለት አይቻልም። እና ነው ለቀጣይነት እንደው እግዚአብሔር እንደው ጸሎታችን ሰምቶ እንደው ሰላም አድርጎልና አገርን ሰላም አድርጎልንና እንደው ብንሰራ ያን የሚናፈቅነው ዘመንና ያን የወደድነው እንደ ላይፍ ነው የምንቆጥረው። እውነት ለመናገር ሰሜን ላይ ከገንዘቡ ባሻገር ከጥቅማችን ባሻገር ላይፍ ነው የምንቆጥረው። ምክንያቱም ከውጭ ዜጋ ጋር ነው ስራን የምታሳልፈው፣ እየተጫወትክ እየሳክ በደስታ ነው የምታሳልፈው እና ያ ሁሉ የናፈቅነው ስራ ሰላም ሆኖ አገር ሰላም ሆኖ ዙሮ ወደ ቱሪዝም ተመልሶ ስራችን ብንሰራ እንደው ፈጣሪ እግዚአብሔር እንደው ድምጣችን ይሰማ ነው ምለው እኔ እንደው የምናገረው ማለት ነው። አሜን። እና እውነት ለመናገር በዚህ ቱሪዝም ብዙ ሰፊ ህዝብ ነበር የሚጠቀም የነበረ። ይህ ሰፊ ህዝብ ይህንን ለምዶ ብዙ አሁን ቅድም ካሳ ወንድሜ እንዳለው በዚህ ፓርክ ውስጥ በቃ እርሻ የሚባል የለም አሁን ላይ። እኔ አሁን አንደኛው ከፓርክ ውስጥ የወጣሁት ማህበረሰብ ነኝ። ድሮ እርሻ አለ፣ በግ አለ፣ ከብት አለ። ከዛ ማህበረሰብ ወጣን ስንወጣ የግጦሽ መሬቱ ምኑንም ለፓርኩ አስረክበን ይወጣል። ለፓርኩ አስረክበ ስንወጣ በቃ በዚህኛው መንገድ እንጠቀማለን፣ ይሄንኛው ይሻለናል ብለን ሁሉም ማህበረሰብ እርሻውን ምኑን ቤቱን ትቶ ነው የገባው ወደዚህ ከተማ። ገብቶ ግን ያንን የለመደውን ሲያጣ እውነት ለመናገር እስከ ጭቃው ፍጭት የገባ አባል አለ ከኛ። ስራ ሲያጣ በቃ ልጆችን በምላሳድግ ብሎ እስከዛ ደረጃ ወርዶ የሚሰራ አባል ነው ያለና እና ብዙ ሰፊው ህዝብ ተጎድቷል። የቱሪዝሙ መጥፋት ሰፊው ህዝባችን ተጎድቷል። ምክንያቱም አሁን ይገርማል በብዙ ጥቅም ነው ያለ። በቃ መሸን የሚሸጡ ልጆች አሉ፣ በቆሎ የሚጭናለ፣ ኮረቻ የሚሰባለ፣ እንቁላል የሚሸጣለ፣ እንጨት የሚሸጣለ፣ አጠቃላይ በቃ ብዙ በቱሪዝም ይሄን ያክል አይባልም። በቱሪዝም የሚጠቀመው ሰው ጥቅሙ በጣም ብዙ ነው እና በጣም ያው ያሳዝናል። ያለንበት ያሳለፍነው እንትን ቀላል አይደለም ያሳለፍነው ችግር እና በዚህ ሁኔታ አሁንም ቢሆን እንደው ቱሪዝሙ ተነቃቅቶ ሰላም ከሆነ እናንተም ቢሆን በዚህ መንገድ ያገዛችሁና
ቱሪዝሙ ቢመለስና ሁሉም ሰው ቢጠቀም አንደኛ ፓርኩን ፓርክ መሆን የሚችል ሰው ሲጠቀም ነው ማህበረሰባችን ከተጠቀመ ፓርኩን የኔባይነት ስለሚኖረው ፓርክ ነው ብሎ በእንክብካቤ ይዛል ይጠብቃል ይቆጣጠራል በተለይ ለእናንተ ምናችሁ ነው ምን እንዴት ነው የምትገልጹት የሚለውና ወደፊት ደግሞ ያላችሁ ተስፋ ጎኞች እንዴት ነው የናፈቃችሁ ያለ የሚለውን ነገር ለማሳረጃ እናንሳ እስኪ ካሳ ካንተ ልጀምር እሺ አመሰግናለሁ ሶል ያው ሰሜን ማውንቴን ወይም ሰሜን ተራሮች ብሔራዊ ፓርክ ለኛ ህይወታችን ነው ያለ ሰሜን እኛ ባዶ ነን ያው እንግዲህ ሰሜን ተራሮች ብሔራዊ ፓርክ በእርግጥ የኛ ብቻ ሀብት አይደለም ያለ ሀብት ነው እንግዲህ ከተመሰረተ ከ1958 ጀምሮ እስካሁን ለማህበረሰቡ ከፍተኛ የገቢ ምንጭ ነው ያገለገለ ያለ ብርቅዬ ፓርክ ነው በፈረንጆች አቆጣጠር ወይም በኢትዮጵያ አቆጣጠር በ1970 በዓለም ቅርስነት ተመዝግቧል እና የተመዘገበበት ዋና ምክንያት ደግሞ እንደሚታወቀው የመጀመሪያ የመሬቱ አቀማመጥ በውስጡ ያሉት ብርቅዬ እንስሳቶች ለምሳሌ ጭላዳ ቀይ ቀበሮ ምንልክ ወይም ደግሞ የሚልክ ድኩላ እና ደግሞ ለሀገራችን እንደ ግርማ ሞገስ የምንቆጥረው የኢትዮጵያ መገለጫ የሆነው ዋሊያ የሚገኝበት የውሃ ማማ ከፍተኛ ከ70 በላይ ወንዝ ትልልቅ ወንዞች ተከዜን ጨምሮ የሚመነጨው ከሰሜን ማውንቴን ናሽናል ፓርክ ስለሆነ በቀጥታ በገቢ ከቱሪስት የምናገኘው ገቢ ብቻም ሳይሆን የተፈጥሮ ሚዛንን በመጠበቅ የውሃ ምንጭ በመሆን እና በተለያዩ መልኩ የሚጠቅም ትልቅ ፓርክ ነው ስለዚህ እሱ ከሌለ እኛ የለንም ህይወት የለም እና ስለ እኛ ይህን ፓርክ እንዳይናችን ብሌን ነው የምንከባከበው ለምን ለኛ ብቻም ሳይሆን ለኛ ለአስጎብኞች ብቻም ሳይሆን ወይም ለምግብ አብሳይ ለድኳን ተካይ ለጫኝ ብቻም ሳይሆን አጠቃላይ ለማህበረሰቡ እዚህ አካባቢ ላለው ማህበረሰብ ለዚህ ብቻም አይደለም ሱዳን አካባቢ ላሉት ለዓለም ህዝብም በጣም የትልቅ ጸጋ ነው እና ይህን ፓርክ ያለዚህ ፓርክ እኛ ባዶ ነን ማለት ይቻላል ነገር ግን በዛ ልክ ግን እየተንከባከብነው እንዳልሆነ እንደ መታደሉ ነው አንዴ ሰሜን ማውንቴን ናሽናል ፓርክ ተዋውቋል ዓለም ያውቋል ለማስተዋወቅ ምናምን ብዙ ጊዜ ማባከን አያስፈልግም ገንዘብ ማባከን አያስፈልግም ጠብቁይና ተጠቀሙብኝ ነው ያለ በዛ ልክ ግን እየጠበቅነው አይደለም እየተጠቀምነውበት አይደለም ይሄ ደግሞ ትልቁ አንደኛ የህግ መላላት አለ የህግ መላላት ስላለ በዚህ በተፈጠረው ክልላችን በተፈጠረው ችግር ምክንያት ፓርኩ ላይ ከፍተኛ ተጽዕኖ ይደርሰበት ነው ያለ ለምሳሌ ዋሊያን እንግዲህ ለሰሜን ማውንቴን ናሽናል ፓርክ እንደ ፓርክ መመስረት የመጀመሪያው ቁጥር አንዱ ዋሊያ በመኖሩ ነው አሁን ግን ዋሊያ ከሚገርም ሶል ከ865 ወደ 300 በጣም በሚያስደነግጥ መልኩ ማለት ነው የሚገርም ስለዚህ ዋሊያ ከሌለ ሰሜን የለም እና ያ የሆኑ በዚህ ደረጃ ደግሞ ቁጥሩ በፍጥነት እንዲያሽቆለቁል ያደረገው ደግሞ የህግ መላላት ስላለ ነው የኔባይነት ስሜት ስለሌለ ነው ትኩረቱ አንድና አንድ ሰላም ለማስከበር በሚደረግ ጥረት መንግስትን በመጠመዱ የሌላው አካል ደግሞ ፓርኩ የኔ ነው የሚል ጥቅሙ ስለቀረ የቱሪስት ፍሰቱ ስለቀረ ከቱሪስት የሚያገኘው ጥቅም ስለሌለ በቃ ኢንስቴድ ኦፍ ዛት ዝምለ ማሳደድ እንጨት መቁረጥ ማረስ የዱንስ ብርቅዬ የዱር እንስሳቶችን ማደን ለስጋ ማለት ነው ቀይ ቀበሮ ለመድኃኒት እያለ በዚህ በባህላዊ ዘዴ እነሱን ማሳደድ ነው ተይዞ ያለና እና መንግስት ምናልባት እድሉን ካላገኘው ከዚህ በኋላ እነዚህን ችግሮች ለመፍታት ግን ሰላም የመጀመሪያው ሰላም ነው ሰላም እና ቱሪዝም የአንድ ሳንቲም ሁለት ገጽታዎች ናቸው ሰላም ከሌለ ስለ ቱሪዝም ማውራት አይቻልም ሰላም ከሌለ ስለ ፓርክ ሰላም ከሌለ ስለ ጥበቃ ማውራት አይቻልም ሰላም ከሌለ ስለ ቱሪስት መምጣት ስለ ቱሪስት ከቱሪስት የምናገኘውን ስለ ቱሪስት ጥቅም ማውራት አንችልምና የመጀመሪያው ሰላሙ ቢከበር ሰላሙ ቢወርድልና እኛ ምናልባት በምንችለው አቅም ለምሳሌ እኛ ሰላም እንዲወርድ ቅድም እንዳልኩ ወደ 111 አባል አለን የራሳችን ፔጅ አለን ስለ ሰላም ምንዋራበት ማለት ነው እኛ የሰላም አምባሳደሮች ነን እንደ ሰላም አምባሳደር በየመድረኩ እየተገኘነ ስለ ሰላም እንሰብካለን መስበክ ብቻም ሳይሆን በራሳችን ፔጅ ዋትስአፕ ፔጅ አለና ስለ ሰላም ሁሉም የሚግባባበት ሁሉም የሚገናኝበት ዋትስአፕ ፔጅ አለና ስለዛ ውጭ ያሉትም አንድ 6 ልጆች አሉን በየቦታው በዚህ በችግሩ ምክንያት የተበታተኑ አሉን በየቦታው ብንበታተን
በኦንላይን ግን እንገናኛለን ስለ ሰላም እንሰብካለንና ሁሉም የየራሱን ድርሻ ወስዶ ለሰላም መምጣት የራሱን አስተዋጽኦ ቢያደርግ ሰላም ከመንግስት ብቻ ማይመጣም ወይም ከተቃራኒ ነፍጥ አንስተው ከሚዋጉት ብቻ ማይመጣምና ማህበረሱም አንዱ የሰላም አካል መሆን መቻል አለበት። የሰላም ዋጋ የሚታወቀው ሰላም ሲጠፋ ነው ይባላልና ሰላሙን ለማረጋገጥ ቱሪዝሙን ወደ ነበረበት ቦታ ለመመለስ ሁሉም የየራሱን ድርሻ ቢዋጣ የተሻለ ነው ብዬ ነው ማሰው። ዘንድሮ የተሻለ እንቅስቃሴ ስላለ ከዚህ በኋላ በደንብ የሚያድግበት የድሮ አይነት ጊዜ የሚመለስበት ሁኔታ ማለ ሰላም ቢሆን እና ደግሞ በተለይ እኛ የከተማ አስተዳደራችን የጀመረው እንቅስቃሴ አለ። ይሄ ሎጂ ብቻ ሳይሆን ከሌላ ቦታዎች ሰላም ስለሆነ የተጀመሩ ለምሳሌ እንደ ጎርጎራ አይነት ፕሮጀክት አለና እንደዛ አይነት ፕሮጀክት ተሰርቶልንም ሰሜን ላይ እነሱን ለማስጎብኘት እኛም ይሄን ያህል ቱሪስት መጣ ለማለት ያብቃን እላለሁ። አመሰግናለሁ በጣም እናንተን በዚህ አጋጣሚ መጣችሁ ያለውን ችግር አይታችሁ ለሚመለከተው አካል ለተመልካችም ልታደርሱ ስለሆነ በጣም ነው የምናመሰግነው። ሌላ ጊዜ ሰላም አድርጎ ለመመለስ ያብቃችሁ። አሜን አሜን። ኤደን በጣም አመሰግናለሁ። ኤደን አስምሮም በመጨረሻ ተስፋህንና ሰሜን ፓርክ ላንተ ምንድነው? የኛ ትልቁ ተስፋችን ፓርኩ በሰላም ሲኖር ነው። ይሄ ተራራ ይሄ ፓርክ በሰላም ዘላቂ የሆነ ጥበቃና ቁጥጥር ሲደረግበት ነው የኔ ትልቁ ተስፋዬ። ምንድነው አሁን እውነት ለመናገር አሁን በቅርቡ ሂጄ ነበርኩ ጨነቅ አካባቢ ላይ ቀድሞ እንደም እንዳለው ህግ ላልቷል። ድሮ የነበሩ የፓርክ ባለሙያዎች ድሮ የነበሩ የቱሪዝም ባለሙያዎች በየሰዓቱ ኢቭል እስከ ቀበሌ እስከ ጎጥ ድረስ ወርደው ግንዛቤ ይፈጥሩ ነበር ፓርኩ እንዴት መጠበቅ እንዳለበት ተብሎ። አሁን ላይ ግን እንደዚህ አይነት ነገር ቀርቶ እኔ ባይኔ ያየሁት ጉጭራ እስከ መቆረጥ ደረጃ ምንድነው እኔ አሁን ባደኩበት ማብረስ ላይ አሁን አንድ ጉጭና ከተቆረጠ በአንድ ሰው ህይወት ዋጋ ይገመታል። አንድ ጭላዳ ከተገደለ በአንድ ሰው ህይወት ልክ ይገመታል አይነት ስለነበረ በቃ በጥሩ ሁኔታ ላይ ነበር እስካሁን ድረስ። አሁን ላይ ግን ህግ ስለላላ ማህበረሰቡ የኔባይነት ካጣ ድረስ ትምርትም አስተማሪም እስከሌለው ድረስ ባለቤት አጥቷል ፓርካችን። እና እኔ አልቅሽና አዝኜ ነው የመጣው በቅርቡ ሂጅ እና ምንድነው እኔም እንደው ምናልባት እንደው እድሉን ካገኘውና እንደዚህ ለመናገር ከበቃው እኛ እስካሁን እንጠብቀው የነበረ መድረክ ተፈጥሮ በመድረክ እንዲነሳ ነበር ፈልዬ ነበርኩኝ። አስፈላጊ ከሆነ በዚህ ፓርክ ጥቁር መልበስም ያስፈልጋል፣ ሰልፍ መውጣትም ያስፈልጋል። ምክንያቱም ትልቅ በተለይ የአማራ ክልል ትልቅ ፋብሪካችንና የገቢ ምንጫችን ይህ ፓርክ ነው። ይህ ፓርክ ከሌለ ምንም አይነት የለም። ምክንያቱም ፓርኩ ስላለና እስካሁን ቅድም እንዳልኩ ከአሜሪካ እንዳለን ነበር ምን ቆጥሮ የነበረ ብያለሁ። ያ ከሌለ ግን ማንም ሰው መኖር አይችልም፣ ፈረንጅ መምጣት አይችልም፣ ካለም ቀርጽ እንኳን ሊወጣ ይችላል ፓርኩ ደህንነቱ ካልተጠበቀ። እና ትልቁ የኔ አሁን የምፈልገው አሁን ቱሪዝም ችግር የለውም ማገር ሰላም ከሆነ ነገ ይመለሳል። ይህ ፓርክ በአግባቡ ተጠብቆና ተከብሮ ማየት ነው የምፈልገው። ምክንያቱም አሁን ጨነቅ የሚባል ቦታ ላይ ቅድም እንደጠቀስኩልህ ብትሄድ ድሮ ወንድሜ ካሳ ያውቃል ትላልቅ ዋሊያ ይመጣ ነበር እዚህኛ ምግብ እዚህ ያበሰልነ ከዚህ ይመጣ ነበር ትላልቅ ዋሊያ። አሁን ላይ ያነ ጨነቅ የሚባለው ኮንትሮሎጂ አለ፣ በኢኮቱሪዝም ነው የሚመራ ኮንትሮሎጂ አለ። እና እዛ ፓርክ ውስጥ እንግዲህ ፓርክ ሲባል ጸጥታው የተከበረ ነው። እዛ ፓርክ ውስጥ ትልቅ መናኸሪያ ያለ ነው ይመስል በቀላሉ ከ15 ያላነሰ መኪና ይቆማል። ያና 15 ያላነሰው መኪና ያንዳንዱ ባስና ያንዳንዱ ባሱ የሚይዘው ሰው ብዙ ቁጥር የሰው ብዛት ቁጥር ብዙ ነው። ሲወርድ ስታየው ትልቅ ደሴትና ትልቅ መናኸሪያ ያለ ነው ይመስል እና ያነ በጣም የሚያሳስብ ጉዳይ ስለሆነ ይህንም ሰው አይቶት እንዲያው ግንዛቤ ተፈጥሮ የፓርክ ጽሕፈት ቤት አመራሮች የባህልና ቱሪዝም ባለሙያዎች እስከ ቀበሌ ድረስ ወርደው ቢያስተምሩ ማህበረሰቡን ቁጥጥርና ክትትል ቢደረግ በዚህ ፓርክ ደስ የሚል ቆይታ ነበር የነበረን። በጣም አመሰግናለሁ። በጣም አመሰግናለሁ። የተከበራችሁ ተመልካቾቻችን በደባርቅ ከተማ ተገኝተን ከደባርቅ 5 ኪሎ ሜትሮችን ወጣ ብለን በሊማሊሞ ሎጂ የሰሜን ተራሮች ብሔራዊ ፓርክን ከጀርባ አሻግረን እየተመለከትን ደስ የሚል የአቦል ቆይታን ቀደም ሲል ባያችሁት መልኩ የነበረውን የቱሪስት መዳረሻነት አሁን ላይ የተቀዛቀዘውን ሁኔታና ወደፊት ከማን ምን ይጠበቃል የሚለውን
ሐሳቦችን አነሳነ በነበረው ቆይታ የነበረውን ነገር እንደወደዳችሁት እምነታችን ነው የአቦል ዝግጅታችን በዚህ ነው የሚጠናቀቀው እንግዲህ የአቦል ዝግጅትን ወደናንተ በማድረስ ሰለሞን አደላ ከካሜራ ባለሙያዎቹ አቤል ተወልደና ሀብተ ገብርኤል መኮንን ጋር ከናንተ ጋር ደስ የሚል ጊዜ ያሳለፈን የአቦል ዝግጅታችን ይጠናቀቃል የቅዳሜ ቡና እንዲሁም የአሚኮ ቀሪ ዝግጅቶች አሁንም ወደናንተ መሻገራቸውን ይቀጥላሉ የነበረን ጊዜ በጣም ደስ ብሎኛል አመሰግናለሁ ሁላችሁም ያው እናመሰግናለን